ይውላችሁ ቤተሰቦቼ አብርሽ እኮ ለትዳሩ ቢያስብና ቢጨነቅ ይሄንን ትዳር ቢፈልገው ኖሮ እኮ የሚከፈለውን ያህል ዋጋ እየከፈለ አይደለም እሱ እኮ እየሄደ ያለው መንገዶች ሁሉ ትዳሩን ለመበታተን ከሩታ ጋር በመኖሩ ደስተኛ የሆነ ሰው አይመስልም የእውነቴን ነው የምላችሁ ቤተሰቦቼ ነገሮችን ሁሉ ያበላሻ ያለው አብርሽ ነው አሁን እየታየኝ ያለው ቤተሰቦቼ ምንም ነገር ያደረገ ያለው ብቻውን ነው ትዳር ዓለም ላይ ከተገባው እኮ ቤተሰቦች እኔ ከመባል እኛ ወደ መባል ነው የምንገባው እንዴ የራስ ሐሳብ ብቻ እኮ አይሆንም 50 በ50 ነው የሚኮነው 50% የሩታ 50% የአብርሃም ነው መሆን ያለበት አብርሃም ከነፂ ጋር ያለው ፋይል የተደበቀ ፋይል ባይኖር እኮ ብቻውን ዝም ብሎ ከነፂ ጋር ኢቭን አሁን ቡታጅራ ሄዷል እየተባለ ነው ይሄ አሁን ምንድነው ምንን ያሳያል ቤተሰቦች ከሩታ ጋር መኖርን ቢፈልጉ እኮ እንዴ እኔ እኮ አብርሽ በምን እንደሚያስብ እኮ ነው ግራ ይገባኝ ሩታ ማለት በሰዓት አንድ ሰው እኮ አይደለችም ሁለት ነፍስ ናት ቢያንስ እኮ ለሩታ ባያስብ ወደ ውስጥ ላለው ልጅ ማሰብ አለበት መጨነቅ አለበት አብርሃም የእውነቴን ነው የምላችሁ ይሄንን ውሳኔ በመወሰኗ ሩታ ልክ ናት ምክንያቱም ተስፋ ቆርጣለች በተዳሯ እንዴ በቃ አንድ ሰው ብቻውን ስለታገለ እኮ የሚሆን ነገር አይደለም እንዴ ሩታ በጣም ታጋሽ ናት በጣም ታግላለች በጣም ብዙ ዋጋ ከፍላለች ለዚህ ትዳር ብቻ ፈጣሪ ለመልካም ነገር ያድርገው እንጂ ቤተሰቦች ይሄ ድራማ ምንም እየተመቸኝ አይደለም የእውነቴን ነው የምላችሁ ምንም እየተመቸኝ አይደለም ሲጀመር ያቃል ለምን እንደሚሄድ ማለት ለምን እንደሚሄድ ስለ ምክንያቱን ያቃል ምን እንዳደረገ ያቃል ይሄ ነገር ለምን እንደተፈጠረ ያቃል ከኔ ጋር ያወራውን ያቃል እዚህ ጋር የሚያወራውንም ቀድሞ ያቃል ችግር የለውም ግን ይሄው ነገር ውስጥ እንዳይገባ እሱንም ጠብቁት ራስ አያችሁ አይደለ ቤተሰቦች ይሄንን ነው የምላችሁ ምን እያደረገ እንደሆነ ያቃል አብርሽ አሁንም ከኛ የደበቀው ነገር አለ ሩታም ከኛ የደበቀችው ነገር አለ እንዴ ነው አብርሃም የሆነ ፋይል የተደበቀ ነገር ከነፂ ጋር ባይኖር እንዲ ስላለችው ብቻ ነፂን እትየሌሌ ያለ ዝም ብሎ ቆይ አዝሏት መኖር ነው የሚፈልገው እንዴ አብርሃም ምን ይያለ ነው ምንም ብትልኩ ሚስቱ ናት ሩታ አይደለ አምኖባት ተስማምቶ ነው ያገባት አይደል በየትኛውም ጊዜ ከሷ ጋር አብሮ ሊኖር ነው አይደል ያገባት እና ሩታ ዛሬ ጥላ ብትሄድ ነፂ ከአጠገቡ ትሆናለች ነፂ ሚስቱ ልትሆን ትችላለች ብትሆንስ ለሱ ሙሉ ደስታን ትሰጠዋለች ቤተሰቦቼ ነፂ የሆነ ነገር ስታወራ አብርሽ በጣም እየተደናገጠ ነው ነፂ ጋር የአብርሽ የተደበቀ ሚስጥር ባይኖር በዚህ ልክ አይፈራም የእውነቴን ነው የምላችሁ ነፂ ያዘችው ትልቅ እውነት አለ ሁሉ ጊዜ ማለት አስተውላችሁ ከሆነ ከዚህ በፊትም ፍቅርዬ መጣ ለሩታ አንቺ ነሽ በእኛ መሃል የገባሽው አለቻት ዛሬም ነፂ መጣ አንቺ ነሽ በኔና በአብርሃም ህይወት ላይ መጥተሽ ገባሽው አለች እኛ ማናውቀው የደበቁን ትልቅ ሚስጥር አለ የእውነቴን ነው የምላችሁ ትልቅ የደበቁን ሚስጥር አለ እነኚህ ሰዎች ለማረጋጋት ምክር ሩታዬ ማለት ከሶሻል ሚዲያ እንዳለ ራቂ አልፈልግም ነገር ማቲ እኔ አልፈልግም ምንም አይነት ሚዲያ ላይ መቅረብ አልፈልግም በቃ ሄጄ ምናልባት ፈጣሪ ካለ ከልጄ ጋር እንገናኛለን ከእናንተም ጋር እስከዛ እናንተም በስልክ ሆናችኋለሁ አገኛችኋለሁ በቃ ከሶሻል የእውነት በጣም ፈተና በዛባት ሩታ አሁን አርግዛለች እሰየው ከዚህ በኋላ አይጨቃጨቁም ከዚህ በኋላ እንተረካ አይኖርም እንላለን የእውነት የሴት ልጅ ግን ችግሯ ብቻ ጌታ ተገስቱን ይስጣችሁ የእውነቴን ነው የምላችሁ ሴቶች ፈጣሪ ተገስቱን ይስጣችሁ ሶሻል ሚዲያ ራስሽ ማለት ሶሻል ሚዲያ የሚለቀቁት ነገሮች ምንም እንዳታይ በእግዚአብሔር ችግር የለውም በእግዚአብሔር እሺ የእውነቴን ነው የምላችሁ ቤተሰቦቼ ይሄንን ነገር ያካበደው ያለው አብርሃምና አብርሃም ብቻ ነው ነገሩ ያለው በእጁ ነው የእውነቴን ነው የምላችሁ በእጁ ነው ያለው የሆነን መኪና ለነዳ ስንይዝ የዛ መኪና ኃላፊነት የሚኖረው በእኛ እጅ ነው አይደል አብርሽ ላይ ነው የዚህ ነገር ኃላፊነት ያለው የዛ መኪና ፍሬኑን ቢብል ጎማው የሆነ ነገር ቢሆን ምንም ቢሆን ከአጠገባችን ለተቀመጠን ሰው ምንም ብንልኮ ያ ሰው ምንም ማድረግ አይችልም መኪናው እየሄደ መኪናውን መቆጣጠር የምንችለው ስፒድ መጨመር የምንችለው ኤቭሪቲንግ ማድረግ የምንችለው መሪውን የያዘ ሰው ብቻ ነው አብርሽም አሁን እዚህ ጋር መሪውን እንደያዘ ሰው አይደለም እየሆነ ያለው በዚህ ትዳር ላይ በዚህ ችግር ውስጥ ላይ መሪው ያለው አብርሃም እጅ ላይ ነው የእውነቴን ነው የምላችሁ አብርሃም እጅ ላይ ነው ከሚስቱ ጋር ተቀምጡ ሩታዬ የኔ ሚስት አጥፍቻለሁ በርግጠኝነት አቃለው ከዚህ በፊት የነበረን ከነፂ ጋር የነበረን ህይወት
ያሳለፍናቸውን ታሪኮች በእርግጠኝነት ባለመንገሬ በጣም አጥፍቻለሁ። በጣም ይቅርታ። ከአሁን በኋላ ይሄ ነገር እንዳይደገም ቃል እገባልሻለሁ ብሎ ይቅርታ ቢጠይቃት ሩታ ይቅርታውን አትቀበልም ነው? ሩታ የይቅርታ ልብ የላትም ነው ወይስ አብርሽ ጥፋተኝነቱን አሁንም አላመነም እንዴ? ዝም ብሎ የትም ከሚሽከረከር እኮ የሆነ ነገር ሲፈጠር በቃ ብቻውን እንደሚፈታ ሰው ነው የሚሽከረከረው እሱ። ለምን ይሄ ይሆናል? ባል የቤት ምሰሶ ሲሆን እኮ ሚስት እኮ የቤቱ ራስ ናት። ሰውን አሳምኖ ወይም ደግሞ አውርቶ ከዛ በኋላ በራሱ መንገድ ሀሳቡን እንደሚቀይረው ሁሉ እኔም ብድግ ብዬ ተነስቼ በቃ እንደዚህ አድርጋለሁ ብዬ ባሳይ ይሻለኛል ብዬ አስባለሁኝና ተነጋግሮ ግን ሩታ ምንም ቢሆን አብርሽ ቢያጠፋ የእውነቴን ነው የምላችሁ ቤተሰቦች፣ አንድ ቤት ውስጥ አንድ ትዳር ዓለም ውስጥ ከተገባ ባል መጥፎ ከሆነ ባል በቃ እሳቱን የሚያቀጣጥል ሰው ከሆነ ሩታ የግድ ውሃ መሆን አለባት። ነገርየውን ለማቀዝቀዝ ለማብረድ በቃ ብልህ ሴት ማለት እኮ ቤተሰቦች ባሏን የምትመክር ሲያጠፋ የምትመክረው እንዲህ እኮ አይደለም እንዲህ ብላ በንግግር መፍታት የምትችል ሴት ናት ሩታ። በእርግጠኝነት እዚህ ጋር አጥፍተሻል ማለት ሳይሆን እሱ ስላጠፋ እሱ አንቺን ሳያማክር ምንም ነገር እያደረገ ከሆነ አንቺም እንደሱ ብለሽ ለበቀል ብለሽ ከቤት ዘው ብለሽ መውጣት የለብሽም። ያ ማለት አንቺ እያደረግሽ ነው ማለት አይደለም። ግን ምንም ቢሆን እሱን አማክረሽ ማድረግ አለብሽ። የእውነቴን ነው የምላችሁ ቤተሰቦች፣ እዚህ ጋር 100% ሩታ ልክ ናት። የእውነት የትኛዋም ሴት የማትታገሰውን ያልታግሳለች። ለዚህ ትዳር ለፍቅራቸው በጣም ዋጋ እየከፈለች ነው ሩታ። እንግዲህ እንደምናየው ከሆነ ማለት ነው የሚጎዳችሁን ቃላት አጣውቱ እሱም አንቺም ሩታ ቢያንስ ይኸውልህ አቤል፣ ይሄ መጎዳዳቱ ምናምን እሱን ተውና በጣም በተረጋጋን ታይም ስቴብል በሆነ ሰዓት እንነጋገራለን። ከዛስ ያድራል አይደለ? ሲያድር የሚቀየረው ነገር ሌላ ነው። ይሄ ለኔ ለምን ግልጽ አይደረግልኝም? አልገባም። እኛ ምኑ ጋር ገብቶን ግልጽ እናያደርግልሽ? የዚህ ልጅ ባህሪ እኮ ነው በቃ ጭራሽ ሊዋጥልን ያልቻለው ሩታዬ። ምን እናድርገው እኛ? አዎ አብርሽ እኮ ዛሬ ላይ ከሩታ ጋር ቤት ቁጭ ብሎ ተነጋግሮ ነገሩ ተፈታ እንላለን። ነገ ላይ ብቻውን ከነፂ ጋር ይሄዳል። ሰሜን በቃ የሆነ ቦታ ሄዶ የሆነ ችግር ይፈጥራል። ሚስትህን ቤት አስቀምጠ ለራስ እዛ ምንም ማድረግ የለብህም። ሴት ልጅ በባህሪዋ ትቀናለች። ምንም ስታረግ ከሴት ልጅ ጋር ስትሆን ከነፂ ጋር ስትሆን አሁን እዚህ ጋር ሩታ ምንም አታምንም። ምክንያቱም ማመን ስለሌለባት ነፂ እንግዲህ እየዛተች ያለችው አንተና እሷ መሃል ላይ ትልቅ ሚስጥር እንዳለ ትልቅ ፋይል ያላወጣችው ፋይል እንዳለ ነው ነፂ እያወራች ያለችው። ሌላ ጭቅጭቅ እኮ ይሄንን እናውራ። ያለው ምን ነገር አንተ ማለት ነው ያለው ታጅራ ነው። ብዙ ነገሮችን አላየህም። በቪዲዮ ነው የሚፈጠሩት ነገሮች የምታየውና ይሄ ነው ብዬ ላስረዳክ እችላለሁ። ነገር ግን ብዙም ላትረዳኝ ይችላል። ነገር ግን እሱ በጣም እኔ መረዳት አለበት። ቢኮዝ ኤቭሪ ዴይ የሚፈጠሩት ነገሮች ያያል። ለምን እንደሚከራከረኝ ግን አላውቅም። ሊከራከርሽ አይደለም 10 ደቂቃ ስጭኝ ነው ያልኩሽ። አብርሃም ከነፃነት ጋር እንደሄደና እንዳልሄደ እናረጋግጥ። ከሄደ እሸኝሻለሁ፣ አልሄደ ግን ያለውን ነገር እኔ እኮ የአቤል ነገር እየገረመኝ ያለው ያሽቃብጣል ዝም ብሎ። ቆይ ቢሄድ ባይሄድ በህይወታቸው በትዳራቸው መሃል አንተ ገብተህ የምትወስነው ነገር እኮ አይደለም። እኔ እሸኝሻለሁ፣ አንተ ምን ቤት ነህ? የእውነት በጣም ብዙ ጊዜ ታግሻለሁ። አቤል ሩታና አብርሽ ሲታረቁ አንተ እጅ ላይ ነው የምትወድቀው። ስለዚህ ከዚህ ነገር ራስህን ገለል አድርግ። ሩታን መደገፍ ባለብህ ነገር መደገፍ፣ ትሪት ማድረግ ባለብህ ነገር ትሪት ማድረግ ነው እንጂ እኔ ቤትሽ እሸኝሻለሁ ማለት የትዳር አፍራሽ ሆነ ነው የምትታየው። እንደኔ ሐሳብ ነው ቤተሰቦች። ድጋሚ ተዘጋ ቤት ቁልፍ አንጠልጥለሽ ሰጠሽን ሲመጣ ደግሞ አስቢ ሌላ ነገር አንዳንዱ ተረጋጉ እኮ እሱ ሌዳ አንቺ ተረጋጊ። ይኸውልህ ቢኒ ስህተት ነው ነገር ልንገርህ፣ ሳንረጋጋ ቀርተን አይደለም። ይኸውልህ ማለት የምንረጋጋበት እኮ ታይሞች ይኖሩናል። ከዛም በኋላ ያኔ ተረጋግቼ ለማውራት ሞክራለሁ አይደለ? እናወራለን፣ እንግባባለን። በማግስቱ ግን ስራው ሌላ ነው። እሺ ከዚህ በላይ መረጋጋቱ ኬት እንዴት ግን ቤተሰቡ ሩታ ላይ የምትፈርዱ ሰዎች አላችሁ አይደል? አሁንም እባካችሁ ሩታ ላይ አትፍረዱባት። የእውነቴን ነው የምላችሁ። የትኛዋ ሴት ናት የሩታን ያህል የምትታገሰው? የትኛዋ ሴት ናት የሩታን ያህል መከራ ሲበዛባት ሁሉም ነገር እሷ ላይ ሲፈረድባት አሜን ብላ የምትቀበለው? የትኛዋ ሴት ናት? ከዚህ በላይ መታገስ አለባት?
ይከብዳል እኮ ሰው ናት እኮ ስጋ ለባሽ ናት እኮ እንዴት ትችለዋለች? በቃ አብርሽ አንድም ቀን ተረድቷት አያውቅም። ሁሌ ጥፋተኛ የሚያደርጋት እሷን ነው። ጥፋቱን አንድም ቀን አያምንም። ምን ታድርግ ከዚህ በላይ? መተማመን ከቻልኩኝ እሱ ለምን ይሄን ነገር ማድረግ ያቅተዋል? ለዚህ በሳለ እኔ ለኛ ወይም ደግሞ ተነጋግሬ መግባባት የሚያቅተኝ ሰውኛ አይደለም። ፕሊዝ ከዚህ በላይ ማውራት አልፈልግም። ይሄ ደከመኝ ነው። ፕሊዝ ልሂድ። እኔ ልሂድ። ሻንጣውን ልቀቅልኝ በእናትህ ለመኔ። ማናችሁም አሁን እዚህ ጋር ማስቆም አትችሉም። የእውነቴን ነው የምላችሁ። ብታስቆሟት ራሱ እናንተ ከሄዳችሁ በኋላ መሄድ ትችላለች። ምክንያቱም ቤተሰቦቼ ልቡ ሊሄድ የተነሳን ሰው እግሩን ይዘን ማስቆም አንችልም አይደለ? የሩታ ደግሞ በጣም ብዙ ጊዜ ያስቀርታችኋል። በጣም ብዙ ጊዜ እንትን ብላለች፣ ታግሳለች። ይሄ ነገር ይፈታ ይሆናል ብላ ተስፋ ሳትቆርጥ ጠብቃለች። ግን ከዚህ በላይ መጠበቅ አለባት ብዬ እኔ ራሱ አላስብም። በቃ ሰላሟን ማግኘት ካልቻለች ሰላሟ ወዳለበት ቦታ ትሂድ፣ እረፍት አድርጋ ነገሩ ሲረጋጋ እሷም ከራሷ ጋር ስትሆን ሁለቱም ከራሳቸው ጋር ሲሆኑ ነገሩ የዛኔ ይፈታል። ይሄ ነገር በዚሁ ከቀጠለ እነጋሽዬ ሁሉም ሰው ከሚለፋ ኦዲየንስንም ከምታስጨንቁ በቃ ሩታም ወደ ቤተሰቦቿ ሄዳ ነገሩን በቃ ተረጋግተው በኋላ ከራሳቸው ጋር ሲሆኑ በራሳቸው እጅ ይፈታሉ፣ ሌላ ሰው ሳይጨምሩ ማለት ነው። ያፈቀርኩት ለታመንኩለት ሲቀጥል ደግሞ እኔ ማለት የመጣውን ሰው በሙሉ በስነ ስርዓት ከህይወቴ እንዲወጣ ስላደረኩኝ ኢግኖር ስላደረኩኝ እሱ የሚመጡትን ሴቶች እያባበለ ምናምን የኔን ልብ አይቶ ነው እንደዚህ የሚሆነው። ችግር የለውም። ማንም መቁረጥና መጨከን ግን አያቅተውም። አታልቅሽ በቃ። እኔም ስቆርጥና ስጨክን ግን ከሱ ብሳለሁ። አታልቅሽ በቃ። መሸኘት ካለብን እንሸኝሻለን። ልሂድ እኮ ልሂድ። የእውነት አይዞሽ፣ የእውነት ቤተሰቦች እኔ በቃ እቺ ልጅ እግዚአብሔርን አይዞሽ። በቃ እኔ ምንም ማለት አንችልም፣ እኛ ምንም ማድረግ አንችልም። ብቻ ፈጣሪ ያግዝሽ። የእውነቴን ነው የምላችሁ። ፈጣሪ አብሮት የሆነ ሰው ወድቆ አይወድቅም፣ በወደቀበትም አይቀርም። የእውነት ፈጣሪ ካንቺ ጋር ይሁን እንጂ ሩታዬ አይዞሽ፣ ሁሉም ነገር ይታለፋል። ይሄም ቀን አልፎ ወደ ፈጣሪሽ እያየሽ የምታመሰግኝበት ቀን ይመጣል። የማያልፍ የመሰሉ ቀናቶች ደግሞ ማለፋቸው አይቀርም። ምክንያቱም ማለፍ የተፈጥሮ ህጉ ስለሆነ ማለት ነው። ቤተሰቦች ዛሬ ተስፋ የሚያስቆርጡ በጣም የሚያደክሙ ብዙ ነገሮች ይኖራሉ። ግን እኛ ተስፋ እንቁረጥ እንጂ የማያልፍ ነገር የለም። እንበርታ ብቻ። መጣው ብላችሁ አይረዱኝ እኮ ሄድም ካለብሽ አብርሽና አግኝተሽ ነው ይጂ። አይ የምሬ ነው። ከሱ ጋር ተነጋግራችሁ ይቅርታ። ከዚህ በላይ ሄድም ካለብሽ አብርሽና አግኝተሽ አውርተሽ ይቅርታ ቢን አብርሽ እኮ እንዳይገኝ ማለት ከሀገር ሀገር እየዞረ ነው። ከአብርሽ ጋር እኔ ፋይል ቆይ አሁን እኮ ነው እየተጠረጠርኩኝ ያለው። አብርሽ በቃ ከሁሉም ሴቶች ጋር ሚስጥር እንዳለው ነው እያሰብኩኝ ያለው። እኔ አሁን ሴቶኜ እኔና አብርሽ እንዲህ ነበረን ብል ራሱ እኔ ጋር ሊመጣ ነው ማለት ነው። እኔ እኮ በጣም እየገረመኝ ነው፣ የእውነት በጣም እየገረመኝ ነው ቤተሰቦች። ይቅርታ፣ በጣም ይቅርታ። በጣም ነው የማመሰግናችሁ። ወይ እናንተ እዚህ ቆዩ፣ ሻንጣ ውስጥ ይሆናል የተነሳለ ተከላከላችን። እኔ ምን ያላረኩት ነገር አለ እንዳትሄድ አብር ልቀቂ ወጣ ይቅርብ ሲሉኝ ሁሉንም ትቼ ከምንም በላይ አንተን አምኜ አንተን አይቼ ከዘመድም ሳልሆን ከጓደኞቼ። የእውነት ቤተሰቦች ባልነት እንዲህ ነው እንዴ? ሚስት ማለት እኮ ሁሉን ነገሯን ጥላ በቃ ባሏ ላይ ተደግፋ ከፈጣሪ በታች እሱ ያኖረኛል እሱ ይረዳኛል ብላ ነው የምትመጣው። ባልነት ማለት እንዲህ ነው እንዴ? እንዲህ ነው እንዴ? የሰውን ልጅ እንዲህ ነው የምናደርገው? ከቤተሰብ አደራ ተቀብለን የምናመጣቸውን ሴቶች እንዲህ አድርገን የምናኖራቸው ከሆነ ምኑ ጋር ነው የኛ ባልነት? ምኑ ጋር ነው የኛ አባወራነት? የእውነት እላችኋለሁ የትኛውም ወንድ ባል መባል አይችልም። ባል መባል አይችልም። ባል የሚል ስም ለየትኛውም ወንድ መሰጠት የለበትም። እኔ አሁን ከዚህ ቪዲዮ እንደማየው ከሆነ ማለት አላሳዝንህም ወይ እንደኔ ተላላ የትኖር መስሎሃል በለዛ
ኤኒዌይስ ቤተሰቦች ከነሱ በላይ የተጨነቅነው እኛ ስለሆንን የእውነቴን ነው የምላችሁ ይሄ ቀን አልፎ ደስ የሚል ጊዜያቶች ይመጣሉ ከዚህ የሚበልጡ በጣም ብዙ ፈተናዎችን አሳልፈው ይሉ እንዴ ይሄም ቀን አልፎ በጣም ደስ የሚሉ በሳቅ ታጅበው በደስታ ተሞልተው የሚፈነድቁበት ቀን ይመጣል የእውነት እላችኋለሁ ብዙ እንዳታዝኑ በእርግጠኝነት በጣም ልብ ይሰብራል በዚህ ወቅት በዚህ በእርግዝና ወራቶቿ ላይ እንዲህ አይነት ፈተና በመግጠሙ በጣም ከባድ ነው ግን የህይወት ጎዳና ነው እንግዲህ ምንም ማድረግ አይቻልም ሁሉም ነገር አልጋ በአልጋ ሆኖ ይቀጥላል ማለት አይደለም ፈተናውንም መቀበል አለብን ለምን ማለት የለብንም አምላክ በቃ በየትኛውም ነገር ትክክል ስለሆነ ማለት ኤኒዌይስ ቤተሰቦቼ ለዛሬው የነበረን ቪዲዮ ይህንን ይመስል ነበር እስከ መጨረሻው ስለተከታተላችሁ ከልብ አድርጌ አመሰግናለሁ ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉና ቤተሰብ ሁኑ በቀጣይ ቪዲዮ እንገናኛለን ይመቻችሁ